ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ በርከት ያሉ ዓለም አቀፍና ሀገረኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ ዛሬው ሰበር መረጃ ስናቀና ሩሲያ መላው አውሮፓን በጽኑ አስጠነቀቀች። የኒውክሌር የጦር መሳሪያዋንም እንደምታንቀሳቀስ አስታውቃለች። አንዳች ወታደራዊ ልምምድ በምዕራባውያን በኩል ባስተውል የጦር መሳሪያዎች ዝግጁ ናቸው ስትል ሩሲያ የኒውክሌር የጦር መሳሪያዎቿን ለማንቀሳቀስ ዝግጁ መሆኗን አስታውቃለች። የሶስተኛው የዓለም ጦርነት ስጋት ዳግም ተደቅኗል ይላሉ የዜና ዘገባዎች። ሁኔታዎችን በተመለከተ አሁናዊ ከሩሲያ እየተሰሙ ያሉ ሰበር መረጃዎችን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የሶስተኛው የዓለም ጦርነት ስጋት መቀስቀሱ ሲሰማ ሩሲያ የኒውክሌር የጦር መሳሪያዎቿን ማንቀሳቀስ ልትጀምር እንደሆነ አስታወቀች። ሩሲያ በማስጠንቀቂያዋ መላው አውሮፓን ለማውደም እንደምትችልም ገልጻለች። ስጋቱ በአውሮፓ አይሏል። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ሌሎች ሀገራት ሲሉ የጠቀሷቸው ሀገራት የወታደራዊ ልምምድ የሚያደርጉ ከሆነ ሩሲያም የኒውክሌር የጦር መሳሪያዎቿን ታንቀሳቀሳለች በማለት ያስታወቁ ሲሆን ከዚህ ባለፈም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቀናት በፊት ሩሲያን የወረቀት ላይ ነብር ሲሉ ሩሲያን ያጣጣለውን አስተያየት መስጠታቸውን ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም ሆነ አሜሪካ ለዩክሬን ቶማሃክ የተሰኙ ሚሳኤሎችን የሚሰጡ ከሆነ ካሰቡት በላይ አደገኛ እንደሚሆንና ሩሲያም ጠንካራ እርምጃ ከመውሰድ ወደ ኋላ እንደማትመለስ በጽኑ ማሳሰባቸውን የጠቆመው ዘገባው ከሁለተኛው የዓለም ጦርነት ወዲህ አስከፊ በአውሮፓና እስያ አካባቢ አስከፊ ጦርነት እንደሆነ የተነገረለት የሩሲያና ዩክሬን ጦርነት ከሁለቱ ሀገራት አልፎ የሩሲያና የምዕራባውያን ፍጥጫ እየሆነ መምጣቱን አመልክቷል። ከዚሁ ጋር በተያያዘ ከቀናት በፊት ባለቤትነቱ ሩሲያ የሆነና ነዳጅ ጫነ መርከብ በፈረንሳይ ባህር ኃይል መያዙን ተከትሎ ፕሬዝዳንት ፑቲን በቀጥታ ለፈረንሳይ መንግስት ማስጠንቀቂያ የላኩ ሲሆን ፈረንሳይን ጨምሮ የአውሮፓ ሀገራት በሩሲያ ላይ ለሚደቅኑት ማናቸውም ስጋት የከፋ ያጸፋ እርምጃ ይጠብቃቸዋል ሲሉ የፈረንሳይ መንግስት በአፋጣኝ የሩሲያን መርከብ እንዲለቅ ማሳሰባቸውን ያነሳው ዘገባው የሩሲያ መርከብ በተለይም በዴንማርክ አካባቢ ባለፈው ወር ከተደረገ ሚስጥራዊ የድሮን አሰሳ እንዲሁም የአውሮፓን የአየር ክልል በመጣስ ከተደረጉ የድሮን እንቅስቃሴዎች ጋር ስሙ የሚነሳ መሆኑን ተከትሎ የፈረንሳይ መንግስት መርከቡን የደህንነት ስጋት ሲል ከመለየቱን በተጨማሪ በአውሮፓ ህብረት በኩል በሩሲያ ላይ የነዳጅ ዝውውር ማዕቀብ መጣሉን ተከትሎ በፈረንሳይ ባህር ኃይል አማካኝነት መያዙን በመጠቆም ሁኔታው የሩሲያና የአውሮፓን ውጥረት ሊያባብስ የሚችል ነው ብሎታል። ቭላዲሚር ፑቲን አክለውም ከአሜሪካ ጋር የተገባውንና ሀገራት የሚኖራቸውን ከፍተኛ የኒውክሌር የጦር መሳሪያ ገደብ የሚወስነውን ስምምነት እንዲያራዝሙ መጠየቃቸውን የተገለጸ ሲሆን ከዓመታት በፊት ተደርሶ የነበረው ይህ ስምምነት ሀገራት የሚኖራቸውን የኒውክሌር የጦር መሳሪያ ከ1550 እንዳያልፍና የኒውክሌር ሚሳኤሎቻቸውንም ከ700 እንዳያልፉ የሚገድብ እንደነበረ ያስታወሰው ዘገባው ነገር ግን ፑቲን አክለው እነርሱ ስምምነቱን የማይፈልጉት ከሆነ እኛም አንፈልገውም ሲሉ እኛ ባለን የኒውክሌር ወታደራዊና የመከላከል አቅም እንተማመናለን ማለታቸውን ጠቅሶ ምንም እንኳን በአሜሪካና በሩሲያ መካከል መሰል ንግግሮች የተወሳሰቡ ቢሆኑም አሜሪካ ከእንግዲህ መቀበል ያለባት እውነት ሩሲያ ኦርሼኒስክ የተሰኘውን አዲሱን ሚሳኤል ባለቤትነቷ ነው ሲሉ በዚህ የሀገራትን የኒውክሌር የጦር መሳሪያ ክምችት አቅም በሚገድበው ስምምነት ላይ ቻይናም እንድትካተት የሚደረግ ከሆነ በተመሳሳይ የብሪታንያና ፈረንሳይ የኒውክሌር አቅም ከግምት ውስጥ መግባት እንደሚኖርበት ፑቲን በጽኑ አሳስበዋል። ይህ በእንዲህ እንዳለ ታዲያ ሩሲያ በአርክቲክ የሚገኘውን የኒውክሌር መሞከሪያ ጣቢያዋን ከድሮን ስጋት ለመከላከል የሚያስችላትን የመከላከያ መረብ መዘርጋቷን ብሬንት ኦብዘርቨር በዘገባው ያስታወቀ ሲሆን ሩሲያ ርቀት መጓዝ የሚችሉ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖች ስጋት በተለይም በሩሲያ ከዩክሬን ከ2500 ኪሎ ሜትር በላይ በሚርቀውና በኖቫያ ዜምሊያ የሚገኘውን የኒውክሌር መሞከሪያ ጣቢያ
የአካባቢዋን ደህንነት ከግምት ውስጥ እንድታስገባና የኒውክሌር አቅሟንም ስጋት ላይ ላለመጣል በሚል የድሮን መከላከያ መረብ በጥብቅ መዘርጋቷን ጠቅሶ በሩሲያና ዩክሬን መካከል በቀጠለው ጦርነት ዩክሬን ረጅም ርቀት ተወንጫፊ ሚሳኤሎችን ጨምሮ የሩሲያን የነዳጅ ማጣሪያዎችና ወታደራዊ ኢላማዎችን ታሳቢ ያደረጉ የድሮን ጥቃቶችን ስትፈጽም መቆየቷንና እስከ 1000 ኪሎ ሜትር ድረስ የሩሲያን ድንበር ዘልቃ በመግባት ጥቃት መፈጸም መቻሏንና አንዳንዶችም የኦልኒያ የአየር ኃይል ቤዝ የሚገኝበትን የአርክቲክ ወሰን ድረስ መጓዝ የቻሉ መሆናቸውን በማስታወስ ሩሲያ የኒውክሌር የጦር መሳሪያ አቅሟን በተለይም ከሰሞኑ ፕሬዝዳንት ፑቲን የዛቱበትን የኒውክሌር ሙከራዋን ከስጋት ለመከላከል መገደዷንም አመልክቷል። ሩሲያ ይህንን የኒውክሌር መሞከሪያ ክልሏን እንዲሁም ግዙፍ የነዳጅ ታንኮቿን ካለፈው ነሐሴ ወር አንስቶ በድሮን መከላከያ መረብ በጥርቅ ስርዓት ውስጥ መዘርጋቷን ያስገባች መሆኑን ተከትሎ አካባቢዎቹ የሚገኙት የተለይም የሳተላይት ምስል በሰማያዊ መረብ የተሸፈነ መሆናቸውን እያሳየ እንደሚገኝ የጠቆመው ዘገባው ኮፕ ኬጅ በመባል የሚታወቁት እነዚህ መረቦች ድሮኖች በነዳጅ ታንኮችና በሌሎችም ንብረቶች ላይ እንዳይፈነዱ በማስቆም በነዳጅ ታንኮች ላይ ጥቃት ሊፈጸም ታንኮቹም በያዙት ነዳጅ አማካኝነት የሚባባሰውን ፍንዳታና ውድመት ለመከላከል የሚያስችሉ መሆናቸውን በመጠቆም በሩሲያ የኒውክሌር መሞከሪያ ጣቢያ አቅራቢያ የሚገኙት የነዳጅ ታንኮች በጣቢያው ለሚንቀሳቀሱ መኪኖችና ሌሎች ማሽኖች ነዳጅ የሚያቀርቡ መሆናቸውን ጠቅሶ ሩሲያ ተመሳሳይ መረቦችን በኦልኒያ የነዳጅ ማጣሪያ ጣቢያው ላይ መግጠሟንና በተለይም ደግሞ ዩክሬን የኒውክሌር መሞከሪያ ጣቢያው የሆነውን ኖቫያ ዜሜሊያ የተባለውን ጣቢያ ኢላማ ያደረገ እስከ 3000 ኪሎ ሜትር ርቀት ድረስ መወንጨፍ የሚችል የባህር ላይ ሚሳኤል ማስተዋወቋን ተከትሎ የሩሲያ የጥንቃቄ እርምጃ የተጠናከረ መምጣቱን አስታውቋል። ዘገባዎቹ እንደሚያመለክቱት ከሆነ የሩሲያ የኒውክሌርና የነዳጅ ክምችቶች እንዲሁም ሚስጥራዊ ወታደራዊ ቦታዎች ከዩክሬን ወታደራዊ አመራሮች ሊሰወሩ እንደማይችሉ የጠቆመው ዘገባው በሩሲያ እጅግ ሚስጥራዊ ከተባሉ ወታደራዊ ቦታዎች አንዷ በሆነችው ሴቨርኒ በ1960ዎቹ በሶቪየት ህብረት ዘመን በአካባቢው የመሬት ውስጥ የኒውክሌር ፈንጂ መሞከሪያ ጣቢያዎች በተራራው ስር የገነባው የዩክሬን ብርጌድ መሆኑን ተከትሎ በአካባቢው የሚገኘው አየር ማረፊያና ሆቴልም ሳይቀር ዩክሬኒያ እስከ መባል መድረሱን ያስታወቀው ዘገባው እነዚህ አጋጣሚዎች በቀደሙት ዓመታት የሩሲያን ድብቅ ወታደራዊ ስፍራዎች መሰረተ ልማቶችን የሚያውቁ ዩክሬናውያን የጦር አመራሮችና አባላት እንዲኖሩ ምክንያት መሆኑን ጠቅሶ ምንም እንኳን የሩሲያ መንግስት ሴቨርኒን ጨምሮ በርካታ የቀድሞ ወታደራዊና የኒውክሌር መሞከሪያ ጣቢያዎችን በማውደም በአዳዲስ ቦታዎች ላይ መሰረተ ልማቶችን መገንባቱ ቢገለጽም በዩክሬን በኩል ኢላማ ሊደረጉ የሚችሉ መሰረተ ልማቶች ግን ከዚህ ቀደም ከሚታወቁት አካባቢዎች በቅርብ ርቀት የሚገኙ መሆናቸውን አመልክቷል። በተያያዘ ዜና የሩሲያ ከፍተኛ ወታደራዊ አመራር ሩሲያ መላው አውሮፓን የማጥፋት አቅም አላት ሲሉ ምዕራባውያን ለዩክሬን የሚያደርጉትን ድጋፍ መቃወማቸውን ያነሳው ዘገባው በተለይም ደግሞ አሜሪካ ቶም ሃክ የተሰኘውን ሚሳኤል ለዩክሬን ልትሰጥ የምትችልበት አግባብ ሊፈጠር የሚችለው መዘዝ በሚመለከተው የሩሲያ ሚዲያዎች በስፋት እየተነጋገሩበት መሆኑን ጠቅሶ በሩሲያ በኩል ፕሬዝዳንት ፑቲንን ጨምሮ የሀገሪቱ ከፍተኛ ወታደራዊ አመራሮች የአሜሪካ መንግስት ከዩክሬን ለቀረበለት የቶም ሃክ ሚሳኤል ድጋፍ ጥያቄ የሚሰጠው ምላሽ ከወዲሁ እየተጠበቀ መሆኑን ያነሳው ዘገባው በተለይም ደግሞ የትራምፕ አስተዳደር ዜሌንስኪ ስጡኝ ያሉትን ይህንን ግዙፍ ረጅም ርቀት ተወንጫፊ ሚሳኤል እያሰብኩበት ነው ሲሉ ትራምፕ ምላሽ መስጠታቸውን ተከትሎ ሩሲያ ከአሜሪካ የሚሰጠውን ምላሽ እየጠበቀች እንደሆነ ያመለከቱ ሲሆን በተለይም ደግሞ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለዩክሬን እነዚህን መሳሪያዎች ከፈቀዱ የሚመጣው መዘዝ ዓለም አይቶትም ሰምቶትም የማያውቀው ሊሆን ይችላልም ብላለች። ይህ ሚሳኤል ለዩክሬን የሚሰጥ ከሆነና ለዩክሬን የደህንነት መረጃዎችን በመስጠት በሩሲያ ላይ ጥቃት እንዲፈጸም አሜሪካ የምታግዝ ከሆነ ከአሜሪካ ጋር የምንገባው ውጥረት የከፋ ከመሆኑም ባሻገር የኒውክሌር የጦር መሳሪያው መመዘዙ አይቀርም እስከመባል ደርሷል። ይህ ሁኔታ ታዲያ እየተደጋገመ ባለበትና በተለይም የሩሲያና ዩክሬን ጦርነት ከተጀመረ ወዲህ በርካታ የኒውክሌር የጦር መሳሪያዎች ሊመዘዙ ይችላሉ የሚሉ ስጋቶች ዋላ ደር እያሉ እየተረሱ ቢሆንም አሁን ላይ ግን የመጨረሻው መጨረሻ መድረሱን አመላካች ነው ይላሉ ዘገባዎቹ።
አሜሪካውያኑ በተለይም እንደሚገልጹት ሩሲያ ሶስተኛውን የዓለም ጦርነት አትጀምርም አሊያም የአሜሪካን ድንበር በመጣስ ጥቃት በአሜሪካ ላይ አትፈጽምም የሚል መተማመን አላቸው ሲሉ እኚሁ የሩሲያ ከፍተኛ ወታደራዊ አመራር ሲናገሩ በእርግጥም ይህንን ልናደርግም እንችላለን ሶስተኛው የዓለም ጦርነት መቀስቀስም ሆነ በአሜሪካ ላይ ጥቃት መፈጸም አንፈልግም ሲሉ ኃላፊው የገለጹ ሲሆን የአሜሪካ እርምጃ ግን ይህንን ሁሉ ይወስነዋል ብለዋል የሶስተኛው የዓለም ጦርነት ጅማሮ ምን ሊሆን ይችላል የሚለው በአሜሪካ ምላሽ ላይ የተንተራሰ ነው ብለውታል የአሜሪካ እርምጃን ተከትሎ ሩሲያ በአውሮፓ ላይ የከፋ እርምጃ ልትወስድ እንደምትችልም ማስጠንቀቃቸው ተዘግቧል ክቡራን አድማጮች ለሳቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በእያለንበት የዓለም ዳር ቸር እንቆይ የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ቢጀምር ስንት ብር አገኘሁም ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ